ዘሩ ቀለጠ ወይኔ በላቸው የሚያስብለውስ አሁን ነው። ቲናና ዳንኤል ትልቅ ውርደት ገጠማቸው። ካሌብ ለስራ ሊሄድ ነበር እና ተሰናብቷቸው ከወጣ በኋላ አጋጣሚ ሆነው አባቱንና ትሁትን እያወራቸው ነበር። አደራ ተጠንቀቁ፣ እኔም ለትንሽ ጊዜ ነው መለሳለሁኝ ብሎ ቻው ካላቸውና ልክ ሊወጣ ሲል ስልኩን እንደረሳው ያስታውሳል። ወይኔ ስልኬን ረሳው ሲል ትሁትን ላምጣልህ አለችው። እሱ ግን አይ እኔ ራሴ ነኝ የማመጣው ብሎ ቀጥታ ወደ መኝታ ክላሱ ሲገባ አጅሮቹ እንግዲህ መኝታ ክላስ ቁጭ ብለው ስለነበር መጀመሪያም እያወሩ ነበር እና ዳንኤል እና ቲና ልክ ከንፈር ለከንፈር ሊሳሳሙ ስሉ ካሌብ አያቸው። ሁለቱም በድንጋጤ ደርቀው ቀሩ። ወይኔ ውርዴት! አባትየው በእግሩ መሄዱን ሲያውቁ ቲና ራሷን ስታ ወደቀች። ለምን እንደዛ እንደሆነች ሁሉም ግራ ተጋብተዋል። ምን ሆነች ነው እንደዚህ የሆንሽው? እኔ አስደስታችኋለሁ ብዬ አስቤ ነበር እኮ አስደነገጥኳችሁ እንዴ? በጣም ይቅርታ ይላል የካሌብ አባት። እነሱም አይ አልደነገጥንም፣ ከመቼ ጀምሮ ነው ግን መንቀሳቀስ የቻልከው? እያለ ዳንኤል የካሌብ አባትን ያፋጥጠዋል በጥያቄ። እሱም ደግሞ የዛኑ ቀን ነው፣ የዛኑ ቀን አይተኸኛል አይደል? ከዛ በፊት እኮ አልንቀሳቀስም ነበር ይላል። እሱም አንድ ቀን ውጭ ላይ ስትሄድ ያየውህ ቀን ነው ሲለው፣ አረ ውጭ ላይ ወጥቼ አላውቅም። አሁን ይልቅስ ከዚህ በኋላ መውጣት እፈልጋለሁ፣ አንተ ይዘህ ትወጣለህ እንዴ ብሎ ሲለው፣ ዳንኤልም በሚገባ ይቻላል ይዤህ እወጣለሁ ብሎ ፈቃደኝነቱን ገልጾለታል። ግን ሁለቱም እየተወነባበዱ ይገኛሉ። በመጀመሪያ ከመኝታ ክላስ ውስጥ ወጥቶ እንኳን ደስ አላችሁ ልጆቼ ብሎ በሚላቸው ጊዜ ቲና ያው እንዳያችኋት እንግዲህ ራሷን ስታለች እና ካሌብ ብድግ አድርጎ ወደ መኝታ ክላስ አስገብቷት ትንሽዬ እረፍት ካደረገች በኋላ ተረጋጋች። ምን እንደሆነችና ለምን እንደደነገጠችም ካሌብ እየጠየቃት ነበረ። ቆይመት ነገሩ እንዴት ነው? ምን እየተካሄደ ነው ያለው? እኔ ምንም ሊገባኝ አልቻለም እያለች ስትጠይቀው እሱም ደግሞ እኔ ራሱ እኮ ምንም ሊገባኝ አልቻለም። ምን ሆነሽ ነው አንቺ ራስሽን ልትጥዬ ቻልሽው? ለምንድን ነው እንደዚህ የሆንሽው? አባዬ እኮ እኛን ሊያስደስተን ብሎ ነው እንደዚህ የሆነው። እኔ ራሱ ሰፕራይዝ ነው የሆንኩትኝ። በተአምር እንደዚህ ጠብቄውም አላውቅም የሚል ንግግር ይመልስላታል። እንግዶቻቸውም እንግዲህ በስነ ስርዓት መጥተው ተስተናግደው ሄደዋል። ዳንኤል እና ትሁት እንዲሁም የካሌብ አባት ሳሎን ላይ ነበሩ። ዳንኤል በጣም እየፈራ ስለነበረ እኔ ልሄድ ሲል አባትየውን ንቅ ያደርገዋል። የኔ ልጅ የት ነው የምትሄደው ብሎ በሚለው ጊዜ አይ ቴና ጋር የትም አልሄድም እያለ ይቅለበለባል። እሱ ግን ያው ሊያመልጥ ነበረ። እነሱ ስለነቁበት ቁጭ አደረገው። በድጋሚ ሌላ ምክንያት ሲያጣ ሽንት ቤት ልሄድልና ብድግ ይላል። ከዛን የካሌብ አባትም አብሮት የተነሳ እንዴ የት ልትሄድ ነው? ሽንት ቤት ልትሄድ ነው አይደል ልጄ አለው። አዎ እናንተም ሽንት ቤት አብረህ ልትሄድ ነው ሲለው የካሌብ አባትን አይ አንተ ወደ ሽንት ቤት ሂድ፣ እኔ ደግሞ ቲናን ላያት ነው ብሎ ወደ መኝታ ክላሳቸው ይሄድና እንዴት ነሽ የልጄ ሚስት ብሎ ይጠይቃታል። አባዬ ደህና ናት፣ በጣም ደንግጣ እኮ ነው። ያው አለ የለ ደስታም እኮ አንዳንድ ጊዜ ያስደነግጣል ይልና ይመልስለታል። ትቷት ሊወጣ ሲል ካሌብን አይ አትወጣ እዚሁ አጠገብ ይሆን አለች ቲና። ለምንድን ነው ግን አንቺ እንደዚህ እየሆንሻለሹ? ምንድን ነው በሰላም ነው? አባቴ ተንቀሳቅሶ ስላየሹ ደንግጠሽ ነው እንዴ? ደስታ መደሰት ሲገባሽ ለምን አንቺ ደነገጥሽ? እያለም ይጠይቃታል። እሷም አይ ግራ ስለተጋባሁ ነው፣ ለመጀመሪያ ጊዜ ስለነበረ በዛ ላይ ድንገትም ስለሆነብኝ ነው የደነገጥኩትኝ። አዎ የአባት መንቀሳቀስ ቆሞ በእግሩ መሄዱ በጣም አስደስቶኛል እያለች እያስመሰለች ነው ቲና። ዳንኤል እንደምንም ብሎ ሽንት የልሽና ብሎ በዛው አምልጧቸዋል። አምልጦ ከወጣ በኋላም እንግዲህ ስልክ በመደወል ወደ ቲና ጋር እኔ አምልጬ ወጥቻለሁ፣ ከዛ ቤት ሩሄን አትርፍ ያለሁኝ እኔ እንኳንም ወጣሁኝ እያለ ሲላት ለብቻዬ ነው ትተኸኝ ሄድከው የሚል ንግግር ነው የተናገረችው። እና ታዲያ ከዛ ቤት ባልወጣ ኖሮ እኮ ይገሉኝ ነበረ። ያምሻል እንደ አንቺ ሴትዮ ግን ምንድን ነው የሚሻለሽ? አብደሻል እያለ ይቆጣታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ነኝ አልሐምዱሊላ። እንዴት ተለመደ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። እንግዲህ በጉጉት ስንጠብቀው የነበረው ነገር የካሌብ አባት በእግሩ እንደማይሄድ ዊልቸር ላይ ለብዙ አመት እንደተቀመጠ ታውቁታላችሁ እንግዲህ እና እንዲሁም ደግሞ አይናገርም ተብሎ የሚባል ሰው ስለነበረ ዛሬ ላይ እንግዲህ በፕሮግራሙ ቀን ቲና አስደንግጧታል። ቲና የደነገጠችበት ምክንያት ደግሞ ሽማግሌው ይሞታል እያለች ለብዙ ጊዜ ብዙ መድኃኒቶችን እየሰጠችው ለመግደል የምትሞክረው ሰውዬ ዛሬ እንደዚህ በሱፍ ገጭ ብሎ ከመኝታ ክላስ ውስጥ ወጥቶ እነሱ ወዳሉበት ወደ ሳሎን
ፊት ለፊታቸው እንዴት ናችሁ እንኳን ደስ አላችሁ ልጆቹ ብሎ በሚላቸው ጊዜ እሷ ራሷን ይዛ በቃ ፌንት ነቀለች ማለት ነው። በቃ በጣም ተደናገጡ። ከዛም ካሌብ ያው እንደፈረደበት ሚስት ተብላ የለ ውሽማዋ እዛው አጠገቧ ቁጭ ብሎ እሱ ተነስቶ ይዞ ወደ መኝታ ክላስ አስገብቷት እረፍት እንዲታደርግ ካደረጋት በኋላ ያው ምን እንደሆነች ጠይቋታል። ግን ምክንያቷ ያን ያክል አሳማኝ አይደለም። ደንግጣለች። ስራዋ እንዴት ተበላሸባት ስለገባት ነው። ዳንኤልም አሁን መጨረሻ ላይ እንግዲህ ትቷት ወጥቷል። ትቷት ወጥቶ ስልክም ደውሎ እንዳመለጠም ነግሯት እሷም ለምን ሄርክ ትተኸኝ ብለዋለች። ከዛ በኋላ ካሌብም ከመኝታ ክላሱ ወጥቶ ነበረ። የካሌብ አባት ወደ ቲና ጋር በመሄድ እንዴት ነሽ የኔ ልጅ? ምን ሆነሽ ነው እንደዚህ የሆንሽው? ለምን ሳመመሽ? እያለ ይጠይቃታል። ከዚህ በፊት የተፈጠረውን አንድ በአንድ እንደማያስታውስም ነው የነገራት። ይህንን ሲላት ደግሞ እሷ በጣም ተደስታለች። ምክንያቱም በጣም ብዙ ነገሮች ሲያደርጉ ነበረ። ልጅሽ እንዴት ነው ሲላት፣ አይደለም የልጃችሁ ልደት መቼ ነው ብሎ ይጠይቃታል። አውቆ የካሌብ አባት ማለት ነው፣ ኃይለኛ ሰው ነው። ከዛ እንዴ ልጅ እኮ አልወለድንም ስትለው፣ እሺ አልወለዳችሁም እንዴ? እስካሁን ድረስ ለምን አልወለዳችሁም? ስምሽ ማን ነበረ ግን? ስምሽ እኮ ጠፍቶብኛል እያለ ሲላትም፣ እሷም እንዴ ስሜንም አላስታወስክም እያለች ነበረ። አዎ አላስታወስኩሽም፣ አቅሻለሁ መልክሽን፣ ግን ስምሽ ጠፍቶብኛል የሚል ንግግር ነው የተናገራት። ቀጥታ ይህን ታወራት በኋላ በቃ ከዚህ በኋላ በደንብ እንደሚተዋወቁ የተፈጠረውን ነገር ከመቼ ጀምሮ እንዴት ታመመ እንደምትነግረው ያወሩና ከዛ ከመኝታ ክላስ ይወጣል። እሷም እንግዲህ ተነስታ ልትወጣ ስትል በር ላይ ካሌብን ታገኘዋለች። ምን ሆነሽ ነው? የት ልትሄጂ ነው ደግሞ ሲላት፣ ሱቅ የሆነ እቃ ምገዛው ስላለኝ እዛ ሄጄ መምጣት እፈልጋለሁ ስትለው፣ እሱም ደግሞ እኔ ገዝቼልሽ እመጣለሁ የሚል ንግግር ሲናገር እንደማትፈልግ መለሰችለት እና እየተንቀጠቀጠችን ቢሆን ከዳንኤል ጋር እንመጣለን የሚል ንግግር ስትናገር፣ እሱም ደግሞ እንደ ዳንኤል የት ነው? አይ ወጥቷል አለችው። ከዛሽ እንደዛ ከሆነ በቃ ሂዱ ይልና ሂጂ ይላትና ይፈቅድላታል። እሷም እየሮጠች ወደ ዳንኤል ወደ ቆመበት ቦታ ሄዳ ዳንኤልም እየተወናበደ በጣም ፍርሃት እያለው በሩቁ ይመለከታታልና አጠገቡ እስከምትደርስ ድረስ በጣም ፈርቶ ነው ያለው። የእሱ ግራ መጋባትና መፍራቱ መደናገጡ እሷም ግራ ስላገባት እንዴ ምን ሆነሃል ስትለው አይ ከኋላሽ የተከተለች ሰው ካለ ብዬ ፈርቼ ነው የሚል መልስ መለሰችለትና በልሽ አሁን ለማንኛውም ወደ ቤት እንሄድ ስትለው እሱ ደግሞ ወደ ቤት አልሄድም፣ አንቺ ሴትዮ ያመሻል እንዴ? ሰውየው እኮ ባላመልጠው ኖሮ እዛው ይገለኛል። አንቺ እኮ ሚስት ተብለሻል። እኔ ግን የአንቺ ወንድም ተባልኩኝ እንጂ በውሸት ነው ውሽማ እንደሆንኩኝ ቢያውቅ ሩሄን ነው የሚያወጣት ሲላት፣ ጭራሽ ሽማግሌው አያስታውስም አለችው ለካሌብ ለዳንኤል። ዳንኤል ግን እርግጠኛ ነሽ ሲላት፣ አንተ መቼም ቢሆን እኮ በእኔ እርግጠኛ አትሆንም። እኔ የማወራህን ወሬ ሁሉ ምንም አትተማመንበትም። እኔ በእውነት እሱ እንደማያስታውስ ሁሉንም ነገር እንደረሳው ነግሮኛል። ከዚህ በኋላ ከመቼ ጀምሮ እንዴት ታመመ ምን ሆኖ እንደነበረም እንዲነግረውም አውርቶኛል ብለዋለች። እሱም እንግዲህ ያው የመጨቅጨቅ ጭቅጭቅ ተጨቅጭቆ ማለት ነው የጭቅጭቅ ብዛት ጨቅጭቃ ወደ ቤት እንዲሄድ አድርገዋለች። ቤት ውስጥ እንግዲህ ትሁትና የካሌብ እንዲሁም የካሌብ አባት በሳቅ እየተንፈረፈሩ በጣም ደስተኛ ሆነው እየሳቁ ነበር። አትመጣም አሁን በዛው ልታመልጥ ይሆናል ብላ ስትል ትሁት የካሌብ አባትም እንደማታመልጥ ተመልሳ እንደምትመጣ ይነግራል። እንዲ አባዬ ይህን እንደማንተ በምን ልታውቅ ቻልክ ብሎ ሲለው ካሌብ እኔማ እኮ መኝታ ክላሳችሁ ገብቼ እኮ አወራኋት ሁሉንም ነገር እንደረሳሁ ምንም ነገር እንደማላስታውስ ሆኜ ነግሬያታለሁ ሲለው ካሌብ በጣም ገረመው። አባዬ ደግሞ ይሄን ነገር እንዴት መጣልህና ነው እንደዚህ ልትላት የቻልከው ሲል፣ እንዴ እሷ ያሰቃየችኝን ነገርማ እኔም በጣም በእጥፍ ማሰቃየት ነው የምፈልገው። የማያልፉ ነገሮች የሉም አለፉ እንጂ እኮ ብዙ ነገር እኮ ነው ያደረገችኝ እሷ። ስለዚህ ትንሽ ማሰቃየት አለብኝ። እናም አያስታውስም ብላ አሁን ወደ ቤት መልሳ ይዘው ትመጣለች እያለ ሲላቸው በሳቅ እነሱ ይሄዳሉ። ትሁትና ካሌብ በአባታቸው በጣም ተገርመዋል። ምክንያቱም እንግዲህ ያስባችሁታል እነሱ በቃ አለቀልን ጉዳያችን ፈላ ብለው ፌንት እስከ መንቀል ድረስ ደርሳለች ቲናም። ያው ግን አባትየው ደግሞ ኃይለኛ ስለሆነ እሷ ባሰቃየችው እጥፍ ሊያሰቃያት ስለፈለገ አሁንም ገና ነው ጉዱ ትላላችሁ። ወደ ቤት እንግዲህ ደግሞ ምን እንደሚፈጠር የምናውቀው ነገር የለም። ዳንኤልም ያው ተመልሶ ወደ ቤት መጥቷል። እሱ ግን መጀመሪያ ወጥቶ ነበረ። አንቺስ ሚስት ተብለሻል፣ እኔ ግን ምን ተብዬ ነው እዚህ ቤት ውስጥ የምቆየው እያለ አሁንም ቢሆን ጭቅጭቅ ላይ ናቸው። ቲናም ብትሆን እኔ ከአንተ ጋር መጨቃጨቅ በጣም ነው የሰለቸኝ እያለች ብለው መጨረሻ ላይ እንደምንም ተስማምተው ነው እንግዲህ ካሌብም
ትሁትንና አባቱን ደህና ሆኖ ብሎ ተሰናብቶ ሊሄድ ባለበት ሰዓት እንግዲህ መሄጃው ሰዓቱ ደርሶ ከቤት እንደወጣላቸው እነሱ ሊሳሳሙ ሲሉ ተዋርደዋል፣ ተደርሶባቸዋል ማለት ነው። እንግዲህ በቀጣይ ደግሞ ምን ይሆን የሚለውን አሁንም ተሸውደው ይሆን ይሸውዱት ይሆን ዳንኤል እና ቲና ወይንስ ካሌብ ይነቃባቸዋል የሚለው ደግሞ በቀጣይ ክፍል ላይ አብረን እናያለን። ቤተሰብ ለዛሬ እዚህ ድረስ ይበቃናል። ከተመቻቸው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። የቲና መዋረድ እንዲሁም የዳንኤል ደስ ያሰኛችሁ